በሜዲተራኒያን ባህር ላይ የሚንሳፈፉ ግዙፍ ዘመናዊ መርከቦች፣ በከተማዋ ጠባብ መንገዶች ላይ የሚበሩ የላምቦርጊኒ እና ፌራሪ መኪናዎች፣ በኮረብታዋ ላይ የተሰደሩ ሕንፃዎች በደመቀ የፀሐይ ብርሃን ይታያሉ። ጥቂት ደቂቃ ዓይናችሁን ጨፍኑና ይህንን አስቡ። በዓለም ላይ ካሉ 3 ሰዎች መካከል አንዱ ሚሊዮነር የሆነበት፣ የፖሊስ ቁጥር ከህዝቧ ቁጥር ጋር ሲነጻጸር በዓለም ላይ ከፍተኛ የሆነበት እና ከአዲስ አበባ መስቀል አደባባይ ብዙም ለማይበልጥ ስፋት በቢሊዮን የሚቆጠር ዶላር የሚፈስበት ሀገር። እንኳን ወደ ሞናኮ በደህና መጣችሁ። ይቺ በፈረንሳይ የባህር ዳርቻ ላይ የተሸጎጠች ከኒውዮርክ ሴንትራል ፓርክ የምታንስ ጥንቸል ታክል ሀገር የዓለማችን እጅግ ባለጸጋዎች፣ የሆሊውድ ኮከቦች፣ የንጉሳውያን መሸሸጊያ ናት። ግን ይቺ ጥንታዊት ምድር እንዴት የሀብትና መናገሻ ልትሆን ቻለች? ከጀርባዋስ ምን አይነት ምስጢር ደብቃ አለች? የሚለውን ጥያቄዎችን ለእናንተ እንተውና ጉዞአችንን እንቀጥል። በሚቀጥሉት ደቂቃዎች ላይ የሞናኮን አስደናቂ ታሪክ፣ የሞንቴ ካርሎን ቁማር ቤቶች፣ የፎርሙላ 1 እብደትና ተራ ሰው የማይመለከተውን ድብቅ ህይወት እንፈትሻለን። ቪዲዮውን ሰብስክራይብ ማድረጋችሁን እንዳትረሱ። ጉዞአችን አሁን ይጀምራል። የሞናኮ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1297 ዓ.ም ነው። ፍራንሶ ግራማልዲ የተባለ ጣሊያናዊ የባህር ወንበዴ የካቶሊክ መነኩሴ መስሎ በመለወጥና ሰይፉ ከቀሚሱ ስር በመደበቅ የሞናኮን ምሽግ በሽንገላ ተቆጣጠረ። ይህ ሰው ዛሬም ድረስ ሞናኮን ለሚያስተዳድር የግሪማልድ ስርወ መንግስት መሰረት ጥለዋል። ለዘመናት ሞናኮ በፈረንሳይ፣ በስፔን እና በጣሊያን መካከል እየተቀራመተች በነፃነቷ ላይ ትልቅ አደጋ ተጋርጦባት ነበር። ነገር ግን በ19ኛው ክፍለ ዘመን አጋማሽ ላይ አንድ አስገራሚ ለውጥ ተከሰተ። አገሪቱ አብዛኛው መሬቷን ለፈረንሳይ ያጠች፣ ገቢዋ ክፉኛ አሽቆለቆለ። ንጉሳዊው ቤተሰብ በኪሳራ አፋፍ ላይ ቆመ። በወቅቱ የነበሩት ልዑል ቻርልስ ሶስተኛ ወይም ፕሪንስ ቻርልስ ደሳርድ አገሪቱን ከድህነት ለማውጣት አንድ እብድ የመሰለ ሀሳብ አፈለቁ። ሀሳቡም ህጋዊ የቁማር ቤት ወይም ካሲኖ መክፈት ነበር። በዚያ ዘመን በአጎራባች የፈረንሳይና የጀርመን ሀገራት ቁማር ተከልክሎ ነበር። ሞናኮ ይህንን እድል ተጠቀመችበት። በ1863 ዓ.ም ታዋቂውን የሞንቴ ካርሎ ካሲኖ ከፈቱ። በአጭር ጊዜ ውስጥ በአውሮፓ ዙሪያ ላይ ባለጸጎች፣ ነገስታትና መኳንንት ገንዘባቸውን ይዘው ወደ ሞናኮ መተምተም ጀመሩ። ሀገሪቱ በአንድ ጀንበር ከድህነት ማቅ ወጥታ በወርቅም ተሸለመች። አሁን የምንገኘው በዓለም ታዋቂው ሞንቴ ካርሎ ላይ ነው። ይህ ስፍራ የቅንጦት መለኪያ ነው። በካሲኖ በር ላይ ስትቆሙ የምታዩቸው መኪናዎች ዋጋ ብቻ አንድን ትንሽ ሀገር ባጀት ሊሸፍን ይችላል። ነገር ግን እዚህ ጋር አንድ እጅግ አስገራሚ ምስጢር አለ። የሞናኮ ዜጎች በራሳቸው ሀገር ካሲኖ ውስጥ ቁማር መጫወት በሕግ የተከለከለ። አዎ በትክክል ሰምታችኋል። በ1800ዎቹ የነበረው ንጉሳዊ ቤተሰብ ዜጎቹ ገንዘባቸውን በቁማር እንዳያባክኑና እንዳይደሃዩ ይህንን ሕግ አወጣ። ካሲኖ የተገነባው ለባዕዳን እንጂ ለአካባቢው ሕዝብ አይደለምና። ሞናኮን በዓለም መድረክ ይበልጥ ያደመቃት ግን ሌላ ታሪክ ነው። በ1956 ዓ.ም የሞናኮ ልዑል ሬኒር ሶስተኛው ታዋቂዋን የሆሊውድ ኮከብ ግሬስ ኬሊን አገቡ። ይህ ጋብቻ የክፍለ ዘመኑ ሰርግ ተብሎ ተጠራ። የሆሊውድ ውበት ከንጉሳዊ ግርማ ሞገስ ጋር ሲደመር ሞናኮን የአሜሪካ የዓለም ሚሊዮነሮች ዋነኛ መዳረሻም አደረጋት። የሞናኮ ስም ሲነሳ በቀጥታ ወደ አእምሯችን የሚመጣው ነገር ምንድን ነው? በእርግጠኝነት የሞናኮ ግራንድ ፕሪክስ ቢሆን አልተሳሳታችሁትም። ይህ ውድድር በዓለም ላይ ካሉ የሞተር ስፖርት ውድድሮች ሁሉ እጅግ በአስቸጋሪነቱ የሚታወቅ ሲሆን ደግሞም አደገኛና ታዋቂም ነው። እንደ ሌሎች ሀገራት ለውድድር ተብሎ
በተሰራ ልዩ ሜዳ ላይ ሳይሆን ሰዎች በየቀኑ በሚራመዱባት የከተማዋ ጠባብ መንገድ ላይ ነው የሚካሄደው። እጅግ የሚያስገርመው ደግሞ መኪኖች በሰዓት እስከ 300 ኪሎ ሜትር ይበራሉ። ሌላው ደግሞ አስደንጋጩ ነገር አንድ ስህተት ብቻ መኪናውን ከግድግዳ ጋር ያጋጫል፣ አሊያም ወደ ባህር ውስጥ ሊከተውም ይችላል። አንድ የፎርሙላ አሽከርካሪ እንዳለው በሞናኮ መወዳደር ማለት በአፓርታማይ ሳሎን ውስጥ ብስክሌት እንደ መንዳት ነው። ያን ያህል ጠባብና ፈታኝም ነው ብለውት ነበር። በዚህ ውድድር ወቅት የሞናኮ ሆቴሎች በረንዳዎች ዋጋ ሰማይ ይነካል። ሚሊዮነሮች የራሳቸውን መርከብ ከውድድር መስመር አጠገብ ለማቆም ብቻ በሚሊዮን የሚቆጠር ዶላር ፈሰስ ያደርጉታል። ውድድሩ ስፖርት ብቻ አይደለም፣ የሀብትና የክብር ማሳያ መድረክም እንጂ። ለመሆኑ እነዚህ ሁሉ ባለጸጎች ለምን ወደ ሞናኮ ለመኖር ይተማመናሉ? ለሚያምረው የአየር ንብረት ነው ወይስ ለባህሩ? እርሱም ቢሆን ጥሩ ነው። ዋና ምክንያት ግን ሌላ ነው። ሞናኮ የግብር ገነት ወይንም ታክስ ሄቨን ናት። ከ1969 ዓ.ም ጀምሮ ሞናኮ በዜጎቿና በነዋሪዎቿ ላይ የግል የግብር ታክስ ወይንም ኢንካም ታክስ አታስከፍልም። የምታገኙትን በሚሊዮኖች የሚቆጠር ዶላር ሙሉ በሙሉ ለራሳችሁ ታስቀምጣላችሁ ማለት ነው። በዚህ ምክንያት የዓለማችን ታዋቂ አትሌቶች፣ የቢዝነስ ሰዎች እና ከበርቴዎች መኖሪያቸውን ወደዚያ ያደርጋሉ። ነገር ግን በሞናኮ ለመኖር መሬት መግዛት ቀላል አይደለም። እዚህ ሀገር 1 ስኩዌር ሜትር መሬት በዓለም ላይ እጅግ ውዱ ነው። ሀገሪቱ መሬት ስለጠበበባት አሁን ደግሞ ወደ ባህሩ ውስጥ በመግባት ሰው ሰራሽ መሬት እየገነባችም ትገኛለች። ይህንን ሁሉ ሀብት ለመጠበቅ ደግሞ ሞናኮ በዓለም ላይ እጅግ አስተማማኝና የጸጥታ መዋቅርን ዘርግታለች። በሞናኮ እያንዳንዱ ጥግ የክትትል ካሜራዎች አሉ። የፖሊስ ቁጥራቸውም እጅግ ከፍተኛ በመሆኑ ሀገሪቱ ደህንነቱ የተጠበቀ የቪአይፒ እስር ቤት ትባላለች። እዚህ ሀገር ወንጀል መስራት ፈጽሞኑ የማይታሰብ ነው። በመጨረሻም ሞናኮ ከትንሽ የአሳ ማጥመጃ መንደር ተነስታ የዓለም የሀብት ማማ ለመሆን የበቃችው በጥበብ በዕድልና በስትራቴጂክ ውሳኔዎቿ ነው። ግብር አልባ መሆኗ፣ ደህንነቷና የቅንጦት አኗኗሯ በዓለም ላይ ተወዳዳሪ የሌላት ልዩ ሀገርም አድርጓታል። ለአንዳንዶች ሞናኮ የህልም ምድር ናት፣ ለሌሎችም ደግሞ የሰው ልጅ የቅንጦት ጣሪያ። ነገር ግን አንድ ነገር እርግጥ ነው፣ ይቺ ትንሽ ሀገር በዓለማችን ላይ የምታሳድረው ተጽዕኖ ከስፋቷ እጅግ የላቀ መሆኑ። ስለ ሞናኮ የዛሬ ዝግጅታችን ይህንን ይመስል ነበረ። እናንተስ በሞናኮ የመኖር እድል ቢገጥማችሁ ምን ታደርጉ ነበር? በኮሜንት መስጫ ላይ ያጋሩን። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን እንዲሁም ለሌሎች አስደናቂ ቪዲዮዎችም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። እስከሚቀጥለው ቪዲዮ ቸር ሰንብቱ።